ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ቆያችሁልን? የ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በሳምንቱ የመጨረሻ ቀናቶች በአጓጊ መርሃ ግብሮች የሚቀጥሉ ሲሆን እንግዲህ ይህንን የ13ኛ ሳምንት የፕሪሚየር ሊግ ጨዋታዎችን በስፋት እንዳስሳለን። እጅግ ተጠባቂና አጓጊ ጨዋታዎች ከሆኑት መካከል በ29 ነጥብ ሊጉን ከአናት ሆኖ የሚመራው አርሰናል በ6 ነጥብ ዝቅ ብሎ የሚከተለው ከቼልሲ ጋር የሚያደርጉት ጨዋታ በእጅጉን ይጠበቃል። ማንቸስተር ዩናይትድ ከሽንፈት መልስ ከክሪስታል ፓላስ ጋር በፕሪሚየር ሊግ እና በቻምፒየንስ ሊጉ ተከታታይ ሽንፈት ያስተናገደው ማንቸስተር ሲቲ ከሊድስ ዩናይትድ ጋር የሚያደርገው ጨዋታ ይጠበቃል። የከፋ ቀውስ ውስጥ የሚገኙት ሊቨርፑሎች ወደ ለንደን ተጉዘው በለንደን ኦሎምፒክ ስቴዲየም ከዌስትሃም ጋር የሚያደርጉት ጨዋታ በእጅጉን ይጠበቃል። የፕሪሚየር ሊጉ ጨዋታ በዕለተ ቅዳሜ ጅማሮን አመሻሽ 12 ሰዓት ላይ በሚደረጉ ጨዋታዎች ሲያደርግ ምሽት አመሻሽ 12 ሰዓት ላይ እንግዲህ ከሚደረጉ ጨዋታዎች በኤታድ ስቴዲየም ማንቸስተር ሲቲ እና ሊድስ ዩናይትድን የሚያገናኘው ጨዋታ በእጅጉን ይጠበቃል። ይህ መርሃ ግብር በ12ኛ ሳምንት በእንግሊዝ ፕሪሚየር ሊግ በኒውካስትል ዩናይትድ ሽንፈት ያስተናገደው ማንቸስተር ሲቲ በሳምንቱ አጋማሽም በአውሮፓ ቻምፒየንስ ሊግ በባየር ሊቨርኩሰን በሜዳው በኤታድ ስቴዲየም 2-0 ሽንፈት እንደቀመሱ ይታወሳል። ማንቸስተር ሲቲዎች ይህን ጨዋታ የማሸነፍ ከፍ ያለ ግምት ያገኙ ሲሆን ሊድስ ዩናይትዶችም ከወራጅ ቀጠናው ለመውጣት ብርቱ ፉክክር እንደሚያደርጉ ይጠበቃል። ይህን ጨዋታ በመሀል ዳኝነት የሚመሩት ፒተር ባንክ ሲሆኑ እንግዲህ ለማንቸስተር ሲቲ በጨዋታው ግልጋሎት የማይሰጡ ወይም ጉዳት ላይ የሚገኙ ተጫዋቾችን ስንመለከት ክሮሼይ ማቴዮ ኮቫሲች ረጅም ጊዜ ጉዳት ላይ የሚገኝ ተጫዋች ነው። አሁንም ከጉዳቱ አላገገምም። ስፔናዊ የባላንዶር አሸናፊው ሮድሪጎ ሄርናንዴስ ካስካንቴ ወይም ሮድሪ በጨዋታ ላይ በጉዳት ምክንያት ለውሃ ሰማዮቹ ግልጋሎት የማይሰጡ ተጫዋቾች ሆነዋል። በዕለተ ቅዳሜ በሌሎች የጨዋታ መርሃ ግብሮች አመሻሽ 12 ሰዓት ላይ ሰንደርላንድ በሜዳው ስቴዲየም ኦፍ ላይት ቦርንሞዝን ያስተናግዳል። ምሽት 12 ሰዓት በተመሳሳይ ሰዓት ብሬንትፎርድ በሜዳው ጄክስ ስቴዲየም ላይ በርንሌን ያስተናግዳል። ኤቨርተንም በሜዳው ኒውካስትል ዩናይትድን ያስተናግዳል። በዚሁ በዕለተ ቅዳሜ የመጨረሻው የቅዳሜ መርሃ ግብር ምሽት 5 ሰዓት ላይ ቶተንሃም በሜዳው ፉልሃምን የሚያስተናግድበት መርሃ ግብር ይጠበቃል። የፕሪሚየር ሊጉ ጨዋታዎች በዕለተ እሁድ ሲቀጥሉ ቀን 9 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በዕለተ እሁድ በሰለረስት ፓርክ ክሪስታል ፓላስ እና ማንቸስተር ዩናይትድ የሚያደርጉት ጨዋታ በእጅጉን የሚጠበቅ ነው። ማንቸስተር ዩናይትድ በ12ኛ ሳምንት በባለፈው ሳምንት በኦልትራፎርድ ስቴዲየም 80 ደቂቃ በጎዶሎ ተጫዋች ያሳለፈው በኤቨርተን 1-0 እንደተረቱ ይጠበቃል። ማንቸስተር ዩናይትዶች የገጠማቸው ሽንፈት ከ5 ተከታታይ ጨዋታዎች ያለመሸነፍ ጉዞ በኋላ በኤቨርተን የ1-0 ሽንፈት መቅመሳቸው ይታወቃል። ፉክክሩ እጅግ በጣም ይጠበቃል። እንግዲህ አሰልጣኝ ሮበን አሞሪም ሌላ ጫና ውስጥ የገቡ ሲሆን ይህን ጨዋታም ከፍ ያለ የማሸነፍ ግምት ቢያገኙም ቀይ ሰይጣኖቹ ፓላስ በዚህ ውድድር ዓመት እጅግ በጣም ድንቅ ጊዜ ላይ ነው የሚገኙት። ክሪስታል ፓላሶች በአሰልጣኝ ኦሊቨር ግላስነር የተመሩ በባለፈው የውድድር ዓመት የኤፍኤ ካፕ ዋንጫ ማንሳታቸው ይታወሳል። በዚህ የውድድር ዓመትም በአውሮፓ ኮንፈረንስ ሊግ ላይ እየተሳተፉ ይገኛሉ። እንግዲህ ፓላሶች ጠንካራ ቡድን ገንብተው በእጅጉን ጥሩ ውጤትን እያመጡ የሚገኙ ናቸው። የጨዋታ ጉዳዩን በዚህ ከተመለከትን የመሀል ዳኝነቱን የሚመሩት ሮበርት ጆንስ ሲሆኑ የጉዳት ዝርዝርን ስንመለከት የማንቸስተር ዩናይትድ የጉዳት ዝርዝር ቤንያሚን ሼሽኮ በጨዋታው እንደማይኖር የተረጋገጠ ሲሆን ብራዚላዊ ማቲያስ ኩና እና አርጀንቲናዊ ሊሳንድሮ ማርቲኔዝ፣ ሃሪ መጓየር በጨዋታው የመሰለፍ እድል ይኖራቸዋል ተብሎ ይጠበቃል። ሌላው ተጠባቂ ጨዋታ
በዕለተ እሁድ 11 ሰዓት ከ05 ደቂቃ በለንደን ኦሎምፒክ ስቴዲየም ዌስትሃም ዩናይትድ እና ሊቨርፑልን የሚያገናኘው ጨዋታ በእጅጉን ይጠበቃል። የከፋ ቀውስ ውስጥ የገቡት ሊቨርፑሎች ከቅርብ ጊዜያት ወዲህ በጥሩ መሻሻል መንገድ ላይ የሚገኙት ዌስትሃሞች ከሊቨርፑል ጋር የሚያደርጉት ጨዋታ ለሊቨርፑል እጅግ በጣም ትልቅ ፈተና ይሆናል ተብሎ ይጠበቃል። ይህን ጨዋታ በመሃል ዳኝነት የሚመሩት ዳረን ኢንግላንድ ይሆናሉ። በሊቨርፑል በኩል በዚህ ጨዋታ በጉዳት ምክንያት ለሊቨርፑል ግልጋሎት የማይሰጡ ተጫዋቾች ዲየጎ ሊዮኒ ጣሊያናዊ ተስፈኛ ተከላካይ ረጅም ጊዜ በጉዳት ላይ አመቱ ሙሉ እንደማይመለስ የተነገረ ሲሆን ኮነር ብራድሌ እንደማይሰለፍ ተረጋግጧል። ጀርሚን ፍሪምፖንግ፣ ፍሎሪያን ቬርተዝ አጠራጣሪ ሁኔታ ውስጥ የሚገኙ ተጫዋቾች ናቸው። ሊቨርፑል በባለፈው ሳምንት በአንፊልድ ሮድ በ12ኛ ሳምንት በኖቲንግሃም ፎረስት የ3-0 ሽንፈት እና በሳምንቱ አጋማሽ በኔዘርላንዱ ክለብ ፒኤስቪ አይንድሆቨን የ4-1 ሽንፈት በአንፊልድ ሮድ ማስተናገዱ ሊቨርፑል እንግዲህ ከድጡ ወደ ማጡ የሚለው ተረት እንግዲህ እየተስተዋለበት ነው። የሳምንቱ ታላቅ ጨዋታ በዕለተ እሁድ አመሽ ምሽት 1 ሰዓት ከ30 በስታንፎርድ ብሪጅ ቸልሲና አርሰናልን የሚያገናኘው ጨዋታ በእጅጉን የሚጠበቅ ሲሆን አርሰናል ከቸልሲ በ6 ነጥብ ከፍ ብሎ በ29 ነጥብ ፕሪሚየር ሊጉን እየመራ ይገኛል። አርሰናሎች ይህን ጨዋታ ካሸነፉ ከቸልሲ ጋር ያላቸውን የነጥብ ልዩነት ወደ 9 የሚያሰፉ ሲሆን በአንጻሩ ቸልሲዎች የሚያሸንፉ ከሆነ ልዩነቱን ወደ 3 ነጥብ ዝቅ ይላል። ሁለቱ ክለቦች በሳምንቱ አጋማሽ ጠንካሮቹን ባርሰሎና እና ባየር ሙኒክን በአውሮፓ ቻምፒየንስ ሊግ ባርሰሎና በቸልሲ 3-0 እንደተሸነፈ ይታወሳል። ቸልሲ እጅግ በጣም ድንቅ ጉዞ ላይ ይገኛል። አርሰናልም በሳምንቱ አጋማሽ ባየር ሙኒክን እንግዲህ በዚህ ውድድር ዓመት ምንም አይነት ሽንፈትን ያላስተናገዱት ባየር ሙኒኮች በአርሰናል 3-1 እንደተረመረሙ ይታወሳል። እንግዲህ ሁለቱም የአውሮፓ ታላላቅ ክለቦችን አሸንፈው መምጣታቸው እዚህ ጨዋታ ላይ ሌላ ግለትን የሚፈጥር ነው። ይህን ጨዋታ በመሃል ዳኝነት የሚመሩት አንቶኒ ቴይለር ሲሆኑ የሁለቱ ክለቦችን የጉዳት ሁኔታ ስንመለከት በአርሰናል በኩል በእርግጠኛነት በጨዋታው እንደማይገቡ የተረጋገጡ ተጫዋቾች ሁለቱ ብራዚሊያን ጋብርኤል ሄሱስ እና ገብርኤል ማጋላሽ ከቨርትን ጨምሮ በጨዋታው እንደማይኖሩ የተረጋገጠ ሲሆን ቪክቶር ዮኬሬሽ የመሰለፍ ዕድሉ ከፍ ያለ እንደሆነ እየተነገረ ሲሆን በቸልሲ በኩል በጉዳት ላይ የሚገኙ ተጫዋቾች ሌቪ ኮልዊል፣ ኮል ፓልመር፣ ዳሬ ኡሱጊ እና ሮሚ ላቪያ በጨዋታው እንደማይኖሩ የተረጋገጠ ሆኗል። በዚህ ዕለት በሌሎች ጨዋታ 11 ሰዓት ከ05 ደቂቃ ላይ ቪላ ፓርክ ላይ አስቶን ቪላ በወራጅ ቀጠና ላይ የሚገኘው ወልቭስን ያስተናግዳል። 11 ሰዓት ከ5 በተመሳሳይ ሰዓት ኖቲንግሃም ፎረስት በሜዳው ብራይተንን ያስተናግዳል። የፕሪሚየር ሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ29 ነጥብ የመራ ሲሆን ቼልሲ በዝቅ ብሎ ቼልሲ በ6 ነጥብ ዝቅ ብሎ ከአርሰናል በ6 ነጥብ ዝቅ ብሎ በ23 ነጥብ ሁለተኛ ደረጃ ላይ የሚገኝ ክለብ ነው። ቼልሲ በሶስተኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ ነው። በ22 ነጥብ ሶስተኛ ደረጃ ላይ ተቀምጧል። አስቶን ቪላ በ21 ነጥብ አራተኛ ደረጃ ላይ ሲሆን ፓላስ በ20 ነጥብ አምስተኛ ደረጃ ላይ ተቀምጧል። ብራይተን፣ ሰንደርላንድ፣ ቦርንማውዝ በተመሳሳይ 19 ነጥብ ከስድስተኛ እስከ 8ኛ ደረጃ ያለውን ቦታ ይዘዋል። ቶተናም በ18 ነጥብ፣ ማንቸስተር ዩናይትድ በ18 ነጥብ፣ ኤቨርተን በ18 ነጥብ፣ ሊቨርፑል በ18 ነጥብ ተመሳሳይ ነጥብ ከ9ኛ እስከ 12ኛ ደረጃ ያለውን ቦታ ይዘዋል። በወራጅ ቀጠና ላይ የሚገኙ ክለቦች ሊድስ ዩናይትድ በ11 ነጥብ 18ኛ ደረጃ ላይ ሲቀመጥ፣ በርንሌ በ19 ነጥብ በ10 ነጥብ 19ኛ ደረጃ ላይ ተቀምጧል። ወልቭስ በ2 ነጥብ የደረጃው መጨረሻ 20ኛ ደረጃ ላይ የተቀመጠ ክለብ ነው። የከፍተኛ ግብ አስቆጣሪዎቹን ስንመለከት ኤርሊንግ ብሮት ሆላንድ 14 ጎሎችን አስቆጥሮ እየመራ ሲሆን
ኤጎር ቲያጎ ከብሬንትፈርድ 9 ጎሎችን አስቆጥሮ ሁለተኛ ደረጃ ላይ ሲቀመጥ፣ ዳኒ ዌልቤክ ከብራይተን በ7 ጎሎች ሶስተኛ ደረጃ ላይ ተቀምጧል። ሰመኒዮና ማቴታ በ6 ጎሎች አራተኛ ደረጃ ላይ የተቀመጡ ሲሆን እንግዲህ በዚህ ሳምንት የሚደረጉ ጨዋታዎች ይህን ይመስላል። ለምትደግፏቸውና ለምትወዷቸው ክለቦች መልካም ውጤትን እየተመኘን በሌሎች አዳዲስ መረጃዎች እስከምንገናኝ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ በጤና በፍቅር ቆዩልን።